የመረጠውን የህይወት ስርዓት በዚህ ትምህርት ውስጥ እያስተማረን ያለ ብዙ ነጥቦችን ባለፉት ጊዜያት ስናይ ነበር። በተለይ መሞት የሚባለው ነገር ከራስ ያውነት ውጪ መሆን ነው ያለን፣ ያ ደግሞ የክርስትናው የለውጡ መጀመሪያ ነው ብለን ብዙ ነጥቦችን እያየን ያለን። የእርሱን መቻል ወይም የእርሱን የማድረግ አቅም የሚነጥብ ስላይደለ በእግዚአብሔር አቅም ላይ መመካትን መለማመድ በጣም ወሳኝ ነገር ነው ወገኖቼ። የእግዚአብሔር መቻል በጊዜ ሂደት የሚለወጥ አይደል። ክብር ለእግዚአብሔር ይሁን። የእግዚአብሔር መቻል አይለወጥም። አያችሁ፣ በጣም ብዙ ጊዜ ሰዎች ድግፍ ብለው እንዳይኖሩ የሚያደርጋቸው ነገር የሁኔታዎች መለዋወጥ ነው። እግዚአብሔር የእናንተን ሕያውነት አቁማችሁ እኔ በክርስቶስ ኢየሱስ በሰጣችሁ ሕይወት ኑሩ ሲል እያለ ያለው በእርሱ መቻል ውስጥ ምንም አይነት ለውጥ ስለሌለ እግዚአብሔር እየቻለ በመቻል ውስጥ ያለ አምላክ፣ ሁሉን የሚችል አምላክ፣ ለእግዚአብሔር ያልተቻለ ነገር የለም። የእግዚአብሔር አቅም ውስን አይደለም ማለት ነው። ክብር ለኢየሱስ ይሁን። ለዚህ ነው ከራስ አቅም ወጥቶ ወደሱ አቅም መግባት የሚያስፈልግ። እግዚአብሔር የተመሰገነ ይሁን። ትላንትና አንድ ጥቅስ ሰጥቻችሁ ነበረ። እሱን ጥቅስ እንመልከተው። በጣም የሚያስገርም ቃል ነው ይሄ ክፍል። ሉቃስ ምዕራፍ 18 ከቁጥር 9 እስከ 14። ክብር ለእግዚአብሔር ይሁን። ሉቃስ ምዕራፍ 18 ከቁጥር 9 እስከ 14 ምን ይላል? በደንብ ተመልከቱ። ሲጀምር ምን እንደሚል ጌታችን መድኃኒታችን ኢየሱስ ክርስቶስ ጻድቃን እንደሆኑ በደንብ ተመልከቱ፣ በራሳቸው ሊታመኑና ሌሎችን ሁሉ በጣም ለሚንቁ ይህንን ምሳሌ ነገራቸው። ጻድቃን እንደሆኑ በራሳቸው ለሚታመኑና በምናቸው በደንብ በቅንፍ ውስጥ በራሳቸው በደንብ ተመልከቱ። ጻድቃን እንደሆኑና በራሳቸው ለሚታመኑ ሌሎችን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው እንዲህ ሲል፣ ሁለት ሰዎች ሊጸልዩ ወደ መቅደስ መጡ። አንዱ ፈሪሳዊ፣ ሁለተኛው ቀራጭ። ፈሪሳዊውም ቆሞ በልቡ ይህን ሲጸልይ፣ እግዚአብሔር ሆይ ሌላ ሰው ሁሉ ቀማኞችና አመፀኞች፣ አመንዝረኞች ወይም እንደዚህ ቀራጭ ስላልሆንኩ አመሰግንሃለሁ። በየሳምንቱ 2 ጊዜ ጦማለሁ፣ ከማንኛውም ሁሉ አስራት አወጣለሁ አለ። ቀራጩ ግን በሩቅ ቆሞ ዓይኖቹ ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላኬ ሆይ እኔ ኃጢአተኛ ነኝ ማረኝ እያለ ደረቱን ይደቃ ነበር። እላችኋለሁ ከዚህ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱን ግን የሚያዋርድ ከፍ ይላል። አሁን ጌታ ኢየሱስ በዚህ ክፍል ውስጥ ሲጀምር እያለ ያለው ምንድነው? በራሳቸው ጽድቅ ለሚታመኑ ሰዎች፣ ራሳቸው እየኖሩ ላሉ ሰዎች ይህን ምሳሌ ነገራቸው። ሌሎችን ደግሞ ይንቃሉ። አያችሁ፣ በንቀት የተሞሉ ሰዎች በራስ ሕያውነት የተያዙ ሰዎች ናቸው። ለራሳቸው የተለየ ግምት የሚሰጡ ሰዎች። እየሰማችሁ ነው? የተለየ ግምት እግዚአብሔር እነሱ ጋር ያለው የተለዩ ሰዎች ስለሆኑ
በደንብ አስተውሉ። እነሱ ያለ እግዚአብሔር ሳይሆን እግዚአብሔር ያለ እነሱ ሊኖር እንደማይችል የሚሰማቸው አያችሁ። እስኪ አንድ ጥቅስ ልስጣችሁና ከዛ እንቀጥል። ኢሳይያስ 66 ቁጥር 1 እና 2 ኢሳይያስ 66 ቁጥር 1 እና 2 ምን ይላል? እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን? እነዚህ ሁሉ እጄ ሰርታለች፣ እነዚህ ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን በደንብ ተመልከቱ፣ ወደዚህ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። እግዚአብሔርን ተመልከቱ እያለ ያለ ወንጌል ይሄ ነው። በቃ ወንጌል ራስን ማጥፋት ነው። ወንጌል የገባው ሰው የራሱን ኑሮ በእግዚአብሔር ኑሮ የሚቀይር ሰው ነው። ኢየሱስ በሉቃስ ወንጌል ምዕራፍ 18 ላይ ሲነግረን ምንድነው እያለ ያለው? ራሳቸውን ከፍ ያደርጋሉ፣ ሌሎችን ይንቃሉ። እንደማይገባ ሊነግራቸው ወዶ እንዲህ አላቸው አለ። አንደኛው ሰው በእግዚአብሔር ፊት ይጸልይ ጀመራል። ምን ብሎ ይጸልይ ጀመር? እኔን እንደ አመፀኛ ስላላረክ፣ እኔን እንደ ቀራጭ እንደዚህ ቀራጭ ስላላረክ፣ የተለየው ሰው ስላረክ፣ በሳምንት ሁለቴ አስራት የምከፍል ሰው፣ በሳምንት ሁለቴ የምጾም ሰው፣ ከሁሉ ከማገኘው ነገር አስራቴን የማወጣ ሰው። ያ ማለት የሰውዬ ብዙ አይነት ስራ ይሰራል። በብዙ አይነት ስራ ከሚያገኘው ገንዘብ እያንዳንዱ ለእግዚአብሔር ይሰጣል። ስለዚህ በዚህ ደግሞ እየተመካና በዚህ ባደረገው ነገር እየተደገፈ ወደ ሰማይ አይኖቹን አቅንቶ መጸለይ ባልቻለው ሰው ላይ በትምክህት ደረቱን ያነሳበት ነበር። ኢየሱስ የጾመውን ሰውዬ እየሰማችሁ ነው? የጸለየውን ሰውዬ፣ አስራቱን ከያንዳንዱ ስራ የሚያወጣውን ሰውዬ እግዚአብሔር አልሰማውም ማለት። ይልቁንስ ራሱን በእግዚአብሔር ፊት ያዋረደውን ሰው፣ ለራሱ በእግዚአብሔር ፊት ስፍራ ያልሰጠ ሰው፣ እኔ ላንተ የምበቃ አይደለሁም ያለን ሰው ቤተክርስቲያን ያልሞቱ ሰዎች ነው ያስጨነቋት። ደህና ናችሁ? እኛ የሌለንበት ቸርች፣ እኛ ያልሰበክንበት መድረክ፣ እኛ ትንቢት ካልተናገርን ምን ዘንድሮ እኛ ፖለቲካውም ከኛ ቸርቹም ከኛ ከሆነ ችግር አለ ማለት። ስለ ፖለቲካው አያገባኝም። አያችሁ? ሁሉም ነገር ወዳጆች በኢሳይያስ 66 ውስጥ እግዚአብሔር ሲናገር ምንድነው የምታመጡት? ሁሉ የኔ ነው፣ እጄ ሰርቶታል ሁሉ ነገር አለ። እየሰማችሁ ነው? ገንዘብ ይዛችሁ ወደ እግዚአብሔር ብትመጡ እግዚአብሔር ሰርቶታል። ብሩ ወርቁ የኔ ነው ብሏል እግዚአብሔር። ስለዚህ ለእግዚአብሔር ኤክሳይትድ የሚያደርገው ነገር ቢኖር ምድር ላይ አንድም ነገር የለም። ምክንያቱም እግዚአብሔር ሁሉን በእጆቹ ሰርቶታል። እግዚአብሔር የሚገረምባቸው ሰዎች ያለሱ ምንም ቁም ነገር የሌላቸው እንደሆኑ ያምኑ ሰዎች፣ ሞታቸውን በደስታ የተቀበሉ ሰዎች።
የሰማችሁ ነው አትመኩ ለመኖር አትሞክሩ ጽድቃችሁን ለማስቆጠር አትሞክሩ ያደረጋችሁትን ለማስቆጠር አትሞክሩ ሐዋርያው ጳውሎስ ብዙ ጊዜ እንደምላችሁ በገላትያ መልእክት ውስጥ ምን ይላቸዋል እንኪያስ ክርስቶስ በከንቱ ሞተ ሰው በእግዚአብሔር ፊት የሚያስቆጥረው ነገር ይዞ መምጣት የሚችል ከሆነ ክርስቶስ በከንቱ ሞተ ክርስቶስ በከንቱ ኢየሱስ መጸለያቸውን አልተቃወመም ኢየሱስ መጾማቸውን አልተቃወመም ኢየሱስ መስጠታቸውን አልተቃወመም ሁሉን ግን በራሳቸው እንዳደረጉ በሚያስቡ ሰዎች በራስ ብቃት እንደሚያደርጉ በሚሰማቸው ሰዎች ነው ኢየሱስ ጥያቄ የራስን ሕያውነት በሚያራምዱ ሰዎች በጣም ብዙ ሰዎች በመሸነፍ ማሸነፍ የሚባለውን ህይወት አይኖሩት በህይወታችሁ ውስጥ ውጣ ውረዱ ካለ ከዛ ውጣ ውረድ ጋር ከምትታገሉ ይልቁንስ ለእግዚአብሔር ብትሸነፉ የሚበልጠውን ልታዩ የክብር ዘመን ይመጣላችሁ ኢየሱስ ምን አለ እግዚአብሔር የቀራጩን ጸሎት ሰምቶ ሄደ ኢየሱስ የቀራጩን ጸሎት ሰማ የማንን በራሱ ማይመታው በራሱ ጉልበት እንዳለው ያላሰበውን ሰው በራሱ እንደሚችል ያላሰበውን ሰው ወደ መቅደስ እንኳን ዘልቆ ሊገባ አልወደደም ዛሬ ከብዙ ዋጋ መክፈል የሚጠብቀንን እውነት ነው እግዚአብሔር በመንፈሱ እየተናገረን ያለው ብዙ ዋጋ መክፈል 10 አመት 20 አመት 30 አመት ከኖረ በኋላ እሺ በቃ ለእግዚአብሔር በሰጠውስ ብሎ ሲተው እግዚአብሔር ልጅ ሰጠኝ ብሎ መስራት ይጀምራል ሲታገል ኖሮ ሲደክም ኖሮ ውጣ ውረዱ በሶበት ኖሮ ታይ አንዳንድ ሰው በተዳሩ ልከኛ ነው ቆይ ያሳያታለሁ ይላል ቆይ ያሳየዋለሁ ይላል እንዲህ እንዳረገችማ አትቀርም ይላል ትዳሩ ስቶቭ ይሆንበታል ከዛ ሲንፈቀፈቅ ይኖራል ለምን ለእግዚአብሔር እድል የለም ቤት ውስጥ ሁሉም መብቱን ያስከብራል ሁሉም ምን ስለሆንሽ ነው ይላል ማ ስለሆንክ ነው ይላል ሁሉም የራሱ ጠበቃ ቸርች ውስጥ ሁሉም የራሱ ጠበቃ ማን ነው እኔን የሚናገረኝ ለመገሰጽ ፍቃደኛ አይደለም ለማስተካከልም ፍቃደኛ አይደለም ስለዚህ ሲቧጥጥ ይኖራል አንድ በር ሊከፈትለት እድሜውን ይጨርሳል መስሪያ ቤት ራሱ ሲሟገት ይደክማል
ክርስቶስን ለምን አመንነው ነው ጥያቄ። ክርስቶስን ለምን ተቀበልነው ነው ጥያቄ። እርሱ በእኛ እንዲሰራ እሱ የኛን እንዲሰራ ወይስ ለምንድን ነው ክርስቶስን የተከተለው? እኔ አለ በቃሌ ወደሚንቀጠቀጥ ሰው ነው የምመለከተው። ስለገባው ሰው በደንብ አስተውሉ። ከኃጢአተኛ ሰው ይልቅ ኢየሱስ እያወራ ያለው ስለ ኃጢአት አይደለም፣ በኃጢአት ስለሚሰራ ነገር አይደለም እያወራ ያለው ኢየሱስ። ትምክህተኛ ስለሆኑ ሰዎች ነው የሚያወራ ያለው። ለእግዚአብሔር የሆኑትን ነገር እንደ ትምክህት በሚያነሱ ሰዎች ያንን ኃጢአተኛ ደገፈው አይደለም የሚለው። ትምክህተኛ አለመሆኑን ፈለገው፣ ወደደው። አለመመካቱ የዚህ ፈሪሳዊ ደግሞ መመካት እግዚአብሔር አልፈለገም። ምክንያቱም ለእግዚአብሔር እያስቆጠረው ነው። ስማ ያረኩልህን ተመልከት እያለው ነው እግዚአብሔር። እኔ ምን እንደማረክ ታውቃለህ? እየመጣሁ እኮ አንተ ጋር በሳምንት 2 ቀን ጾማል። እኔ ምን እንደማረክ ታውቃለህ? እያንዳንዱን ገንዘብ እያመጣሁ እሰጥሃለሁ። እንዲህ አይነት ሰው ስላረከኝ ደግሞ አመሰግን፣ እንደነዚህ ስላላረከኝ። አንዳንዴ ቸርች ውስጥ የሚጸለይም ጸሎት አለ አይደል? አይደለ? አንዳንድ ጸሎት አሜት ነው ብያቸዋለሁ አይደል? ጌታ ሆይ እዚህ ጋር እንደሚቀመጡት ሰዎች ስላላረከኝ የምትሉ ሰዎች አላችሁ። ጥሩ ነው እንደነሱ ባለመሆን ማመስገን። ለነሱ እድል እንደሚሰጥ ግን አለማመን ትምክህት ነው። መጽሐፍ እንዲህ አለ፣ የወደቀ አይነሳም ወይ? የሳተ አይመለስም ወይ አለ። ስለ እግዚአብሔር ሲናገር አንተ የተቀጠቀጠውን ሸምበቆ አትሰብረው፣ የሚጤሰውን ጧፍ አታጠፋው፣ ለእድል ትሰጠዋለህ። የተቀጠቀጠ ሸምበቆ ማለት ለምንም ነገር አይሆንም፣ አንተ ግን ለቁም ነገር ታበቀዋል። የሚጤስ ጧፍ ማለት ኦልሬዲ አልቋል፣ የመንደድ ተስፋ የለውም፣ ግን አንተ አታጠፋው። አያችሁ፣ እኛ አሁን እዚህ ጋር ሻማ እንለኩሳለን መብራት ሲጠፋ፣ መብራት ሲመጣስ ኦፍ ብለን እናጠፋዋለን። ለምን? አግኝተናል የተሻለ። እግዚአብሔር ዓለም ውስጥ ያ የለም። የተሻለ ሲገኝ የለም። የሚጤሰውን ጧፍ አያጥፋም። በደንብ እንድታስተውሉ ይሁን። በአእምሯችሁ የመጀመሪያ ገጽ ላይ አንድ ነገር ጻፉ። አእምሯችሁ የመጀመሪያ ገጽ ላይ ምንም ሁኔታ ውስጥ ስትገቡ ሁል ጊዜ በምንም ሁኔታ ውስጥ ስትሆኑ ሁል ጊዜ በማናቸውም ሁኔታው ላይ ስታልፉ ሲሳካም እስኪሳካ ጊዜ ገደብ ሲጠብቅም ሁሉን ነገር ለእግዚአብሔር አስቀምጡለት። በአንተ ኃይልና ጸጋ እዚህ እንዴት ደረስኩ? በአንተ ኃይልና ጸጋ። ይሄንን እንዴት አልፈዋለሁ? በአንተ ኃይልና ይሄ በማናቸውም ሁኔታ የሚሰራ ህይወት ነው በመሆን
በመሆን እስኪው በመጠበቅ ውስጥ ወይንም ደግሞ በማግኘት ስታገኙትም በእርሱ ኃይልና ጸጋ እንደሆነ ያለያዛችሁትን ልትይዙ የምትችሉት በእርሱ ኃይልና ጸጋ እንደሆነ አለያ የራስ ትምክህት የራስ ዕውቀት የራስ ችሎታ የትም እንደማያደርስ ተመልከቱ። የሰው መንገዱ ያደረሰውን እናውቃለን። ሰው አትብላ ተብሎ ሰው አትብላ ተብሎ በላ። ሰው አትብላ ተብሎ በላ። በልቶ የት ነው ሄደው? የሰው የመብላት ውጤት የት ነው? የሰው ምርጫው አትብላ ሲባል አይ እበላለሁ ብሎ ከዛ ኤክስኪውዝ አቅርቦ አንተ የሰጠኸኝ ሴት ምናምን ብሎ ጭራሽ ክሱን ወደ እግዚአብሔር አዞሮ ሰው እኮ ይሄ ሆኗል እኮ ሰው በቃ አግኝቷል ውጤት እኮ ሰው እየሰማችሁ ነው። የሰው መንገድ ውጤትን ሰጥቶታል። የክርስቶስ መንገድ የቱ ጋር ያለው? አይ እኔ መንገድ ሕይወት እውነት ነኝ። እኔ ኢየሱስ መንገድ ነው። ሰውም የራሱ መንገድ አለው፣ ኢየሱስም የራሱ መንገድ አለው። እስቲ ይሄን ልንገራችሁና እንጨርስ። የእናንተ ምክር፣ የእናንተ ጥንካሬ፣ የእናንተ ውሳኔ፣ የእናንተ ብርታት፣ የእናንተ አንደበት ለእናንተ ተናግሮ የት ደረሳችሁ? እየሰማችሁ? እኔ አሁን ብትጠይቁኝ ደህና ናችሁ አይደል? ሰው መቀየም የሚባል ነገር አቁሜያለሁ። ደህና ናችሁ? ሰው አያናደኝም። አሁን ሰው ያሳዝነኛል። አጥፊ ሰው ያሳዝነኛል እንጂ አያናደኝም። ቢበድለኝ አዝንለታለሁ እንጂ አልናደድበትም። ለምን ብላችሁ ካላችሁ መጀመሪያም ከሱ መልካም ነገር አልጠበቅኩም። እኔ ኔቸሩ አይደለም ብዬ ነው ማምነው። እኔ ሰው አንድ ሰው ደግ ነው ብዬ ኤክስፔክት አላረግም። ስለዚህ ክፉ ቢሆን አልገረምም። አንድ ሰው ቀና ነው ብዬ አልገምትም። ስለዚህ ጠማማ ቢሆን አልገረምም፣ አልጎዳበትም። ከማንም ነው የምነግረው። አያችሁ፣ ከራስ መንገድ ወጥተን ወደ ክርስቶስ መንገድ ካልገባን ምንድነው ወንጌል አመንን ብሎ መናገር የሚቻለው? የአማኙ አእምሮ ሁልጊዜ ባንተ ጸጋና ባንተ ኃይል የኔ መንገድ የኔ ህይወት ይጓዛል፣ ይቀናል፣ ይደርሳል እያለ ካልጨከነ አሁንም አማኙ የራሱን ኃይልና የራሱን ጥበብ የራሱን ዕውቀት የሚጠቀም ከሆነ መሞትን ካልመረጠ እግዚአብሔር እጁን ሰብስቦ ከነገሩ ይወጣል። ስራው ይላል፣ አድርገው ይላል፣ ይሄው መብት ነው ይላል። ዲጂቲንግ እንደዚህ ታስባላችሁ?
ሁሉ ጊዜ እንደምነግራችሁ አሁን እየኖርን ያለነው ኑሮ እግዚአብሔር 100% የተስማማበት ኑሮ ነው ብሎ የሚያምን ሰው አለ? አለዚህ 100% የኔ ህይወት ላይ እግዚአብሔር ተስማምቷል የሚል ሰው አለ? እስቲ ጥያቄ ልጠይቃችሁ ወገኖች ሆይ የእናንተ ምርጫ እናንተ ህይወት ውስጥ ስንት ፐርሰንት ነው ያለው? የኔ ምርጫ ነው ህይወት ውስጥ ስንት ፐርሰንት ነው ያለው? ያዘንኩት በእግዚአብሔር ምርጫ ነው ወይ? የተሰበርኩት በእግዚአብሔር ምርጫ ነው ወይ? የተጎዳሁት በእግዚአብሔር ምርጫ ነው ወይ? መኖር እስክጠላ ድረስ የገባሁበትን ቻሌንጅ የፈጠርኩት እኔ ነኝ ወይ? እግዚአብሔር ነው ወይስ እኔ ነኝ? በዚህ ትምህርት ውስጥ የአእምሮ መዳን በጌታ በኢየሱስ ስም ይሁንልን። ለምታምኑ ለእናንተ እናገራለሁ። የአእምሮ መዳን ይሁንልን። እግዚአብሔር አእምሮአችንን ለእርሱ በሆነ የለውጥ አለ ለእርሱ ሕያው በመሆን ለራስ በመሞት ያክመው ዘንድ በጌታ በኢየሱስ ስም ባርኪያቸዋለሁ። ይሄ ነው ጠላታችን። ይሄ ነው አለመሞት ነው ጠላታችን። አለመሞት ነው ጠላታችን። የኛ ጠላት ሰይጣን አይደለም። ሰይጣን ጠላት ሆኖ አያውቅም ለኛ። ጠላትማ ቢሆን እንመታው ነበረ። እሱ ግን ብልጥ ነው። ጠላታችሁ ነኝ ብሎ አይመጣም። ጥሩ ትምህርት፣ ጥሩ የማታለል ዲያብሎስማ በእኛ ላይ እኮ አቅም የለውም። አቅም እንዳለ የሚያስብ ሰው አለ? ትላንት ደውሎልኝ ራሱ ስለነገረኝ አታስቡ። የሰማችሁ ነው? ማታ ከዚህ ሴት ደውሎልኝ እኔ ምንም አቅም የለኝም እኮ በተለይ እናንተ ቸርች በተለይ ክብር ለእግዚአብሔር። ነው የደሙን ከለላ አልፎ መሄድ አይችልም። የእግዚአብሔርን የምህረት ፓኬጅ መቋቋም አይችልም። የእግዚአብሔርን የርህራሄ ፓኬጅ መቋቋም አይችልም። እንደ እቶን እሳት ነው የሚፈጀው። አይችልም። አልሰማችሁም? እግዚአብሔር ላንተ ያለውን ምህረት ዲያብሎስ መቋቋም አይችልም። ላንተ ያለውን ምህረት በቃ ተዋት፣ በቃ አይዛትም ሲል እግዚአብሔር ጭራሽ ሽልማት ይዞ ይመጣል። አልሰማችሁም? ያ የጠፋ ልጅ እኮ እድሜውን አደባባይ ላይ በልቻለሁ፣ አሁን ደግሞ አባትየው ሂድ ከዚህ ብሎ ያባረዋል። እንደገና አገኘዋል። አንድ ያለ ድል አባቱ ነበረ። አባቱን በር ይዘጋበታል ብሎ የጠበቀ አይመስላችሁ? አባቱ እንኳን በር ሊዘጋ ከዛ ጊዜ ጀምሮ አባቱ በሩን አልዘጋም። ወደ ውስጥ ልጁ እስኪመጣ ይጠብቅ ነበር። የዲያብሎስ ቅስም እንዴት የዛ ቀን እንደተሰበረ አትጠይቁኝ። ነበርኩ እኔ ድግሱ ላይ እንዴት እንደተቃጠለ አትጠይቁኝ። ለምን ሊተወው እንደማይችል ሲገባው በእም ቀዳዳ ያጥቀው። መጽሐፍ ሲናገር እንደዚህ ይላል፣ ወደ ልቡ ተመለሰ። መመለስ ይሁንላችሁ፣ መመለስ ይሁንልን እባካችሁ ወደ እግዚአብሔር አባትነት 100% ወደ ሆነ መታመን፣ 100% ወደ ሆነ መደገፍ፣ በሁሉም ጉዳይ ራስን ወደ መጣል እግዚአብሔር ይመልሰን። ከሪያ አሳማ እኮ እናንተ ሰዎች አይታችሁ ታውቃላችሁ? አሳማ እኮ የሚበላውን አይመርጥም። አሳማ መብላት ነው ስራው። አባቱ ቤት የተመረጠ የሚበላ፣ ከአባቱ ባገኘው ገንዘብ የተመረጠ የሚበላ፣ ሁሉን አጥቶ ወድቆ ባለበት እንደዚህ አለ፣
አባቴ ቤት ብሄድ ልጅ እንኳን ባለው ባሪያ አልሆንም እንዴ? የእግዚአብሔርን ደግነት አያችሁ? ወደ ልቡ ተመለሰ። ያ ማለት አእምሮ ተከፈተ። ምን ማለት ነው? ወደ ለውጥ መጣ። ምን ማለት ነው? መሞትን መረጠ። አባቴ ቤት ሄጄ ወድቃለሁ። አሁን ከዚህ በኋላ በመሞት ላይ ያለውን ውሳኔ ለአባቴ ተውለታለሁ። መሞት ይሄ ነው። መኖርማ የሰጠውን ህይወት አያችሁ አይደለም? መኖር የሰጠውን ህይወት አያችሁ አይደለም? አንብቡት ክፍሉን። መኖርማ የሰጠው ህይወት አለ። መኖርማ የራስ ያውነትማ በየቦታው ሲሄድ ሰዎች ያዩታል፣ መጣ ይሉታል፣ ገንዘብ ይቀበሉታል፣ መጣ ይሉታል፣ ያለውን እስኪጨርስ ድረስ ልክ ያለው ነገር ሲያልቅ እነሱም ጋር ያለ ቦታ አለቀ። አንድ ሰው ነበረ ቤት ውስጥ የልጁ ወንድም ነበረ፣ ታላቅ ወንድም ነበረው። በልጁ መመለስ ተበሳጨ። የሰማችሁ? ምን ሊያረግ መጣ? ማን ስለሆነ ነው የሚመጣው? የራስ ያውነት መጥፎ ነው። እናንተ ሰዎች ደህና ናችሁ? እንደዚህ ነው። አንዳንድ ሰው ቸርች ውስጥ ሰው ሲጠራቀም የማይወድ ሰው አለ። ታውቃላችሁ? ምን ደግሞ ሰው በዛዝ ምናምን የሚል ሰው አለ። የሰማችሁ ነው? አንድ ሰው የሆነ ራእይ አይቶ ነግሮኝ ነበረ። ልንገራችሁ፣ ይቅርባችሁ፣ ስለሚቀዳ ይቅርባችሁ። ሰብሰብ ምናምን ጠርቀም ምናምን ስንል ደም ስሩ የሚገተር ሰው ነው። እንዴት አድርጌ ነገር ፈልጌ ከቸርች ስሙ፣ እዚህ ቤት ሰው ቢበዛ እግዚአብሔር ለኔ ያለው ትኩረት ይቀንሳል ብሎ የሚያስብ ሰው አለ? የኔ ፈውስ፣ የኔ በረከት፣ የኔ ክንውን ይዘገያል ብሎ የሚያስብ ሰው አለ? ወንድምየው ገና ከውጭ ሲመጣ ደስ አላለውም፣ ጀርባውን ከብዶታል። ምንድነው ደግሞ የእልልታው ምናምን? አረ ማግባ እንኳን ደስ አለ ወንድም ተገኝቷል። እና ወንድም ሲገኝ አባቴ ተቀበለው መቀበል ይሏል እንዴ? የሰባውን አረደለት እኮ ቀለበት ገዛለት፣ ካባ ለበሰው እና እኔ እዚህ ቤት ነው የምኖረው አለ። እኔ እዚህ ቤት ነው የምኖረው፣ የምቀጥለው እዚህ ቤት ነው። ማንም ወሮበላ የሚሰበሰብበት ቤት ውስጥ ተከፋ ይላል። እናንተ ከፋው፣ በወንድሙ መመለስ ከፋው። ስቃችሁ ስትኖሩ የሚከፋው አንድ አማኝ በራስ ሕያውነት የተጠመደ ነው። ጉድጓድ የሚቆፍር አማኝ እንዴት እናውቃቸው ብሎ የሚያምን አማኝ እኔ ያስቀኛል። እኛ ከቸርች ወጥተናል፣ እንዴት አድርገን ሌላ ሰው ከቸርች እንጎትት ብሎ የሚያስብ እብድ አጋንንት እንዳይጎትተው ነው የሚፈራለት። ያሳዝነኛል። ይሄን ተመልከቱ። ከአባቱ ቤት መውጣቱ የሰጠው ምንድነው? ምን ሰጠው? ወሰደበት እንጂ ምን ሰጠው? ለዚህ ልጅ ታዝናለህ ወይስ በመምጣቱ ትበሳጫለህ? እኔ ልንገራችሁ፣ ሰው የራሱ ጉዳይ፣ በሰውና በእግዚአብሔር መካከል እናንተ አያገባችሁ። ራሳችሁን ግን በእግዚአብሔር ላይ ለመጣል የማንም ምክር አያስፈልጋችሁ። ይሄ ልጅ ወንድሜን ቆስቲ ወንድሜን ሽምግልና ልላከው ይሆን?
አባቴ ጋር የሚሰራ ሰራተኛ ሽምግልና ልላክ ወይስ እና ወንድሞች የአባቴን ቤተሰቦች ላናገር አላለም። ወደ ልቡ ልክ ሲመለስ አባቴ ጋር ነው መሄድ አለበት። አባቴ መሞት ስላቃተን የእግዚአብሔር አባትነት የሚቆረቆረን መሞት ስላቃተን ሲከለክለን የሚያናደን መሞት ስላቃተን ጠብቁኝ ሲለን የምንበሳጨው መሞት ስላቃተን ደግነት የሚመስለው ሰው አለ። ደግነት የሚመስለው ሰው አለ። ለ14 ለ13 ዓመት ልጅ የ200,000 ብር ስልክ መስጠት ደግነት። ልጄ ማን የባደኩበት አያድግም። አባትነት እኮ መስጠት ብቻ አይደለም። እግዚአብሔር ምን አለ? የማይቆነጠጠውን በቃ ዲቃላ ነው አለ። እድል ፈንታ አይደለም ከአባት አያችሁ። ነጮቹ ጋር ስትሄዱ አንድ እንትን ሀገር ያለ ሀብታም ሰው ለውሻው ንብረቱን አውርሶ ሄደ። እንዴት ደግ ነው ባካችሁ! እንዴት ደግ ነው! መግረፍ ነው ይሄን ውስጥ እግሩን በራሱ ውሻ ማስነከስ እንዲነቃ። አይ ተው ልጄ ይዘህ አትሂድ፣ እዚህ ብትቆይ አንተ ነው። አሁን ላንተ የሚያስፈልግ የሚሰጠው ሳይሆን የሚሰጠን እንዴት አድርገህ እንደምታስተዳድር የሚያስፈልግ ዕውቀት ነው። አልሰማም። አባቱን ነዘነዘው። በቃ አባት በልጅ ምርጫ አይገደድም። ራሴ ልኑር ካልክ እግዚአብሔር አይገደድም ባንተ ጉዳይ። ራሴ ልቻል ካልክ መንገዱን ጨርቅ ያርግልህ። እየሰማችሁ ደህና ናችሁ? ጸጥ ብላችኋል ዛሬ። እግዚአብሔር ይመስገን። እንደዚህ ጸጥ ሲል ደስ ይላል ቸርች። እስቲ ራሳችሁን ታዘቡ። ጌታ ሆይ ከዚህ በኋላ ወደ ቸርች አልመጣም፣ አላገለግልህ ስንቴ ብላችኋል? እና ማን ቀረበት? ማን ቀረበት? ማን ተጎዳ? አልከተልም ከዚህ በኋላ። እኔ አሁን አንዳንድ እብድ አገልጋይ ያሳዝነኛል። ደህና ናችሁ? ምን ይላል? ጌታ ሆይ አልኩት፣ ይሄንን በር ካልከፈትክ እኔ ያንተ ልጅ አይደለሁም አልኩት። አይደለም በቃ አይከፍትም። እግዚአብሔር ማስፈራሪያ። እግዚአብሔር እኔ ልጅ አይደለም አልኩት። እግዚአብሔር በዛቻ የሚከፍተው በር አለው እንዴ? እኔ በጣም እኮ በጉባኤ ላይ እውነቴን እኮ ነው ማለት የሆነ የሚፈወሰው ይመጣል አይደል? እዚህ ጋር እኔ ልጅ ከሆንኩ አይደለም ቢል ምን ትሆናል? አበቃ አይ ልጅ አይደለም ከዚህ በኋላ እንደውም እኔ እንዳንተ አይነት ልጅ የለኝም ቢል ያሰው እኮ ሙሴ ለምን ትጮብኛለህ አለው እግዚአብሔር። ምን ናቸው ልታስበላለው ምናምን ይላል ህዝቡ ሙሴ ላይ ጮሃል። ሙሴ መጥቶ እግዚአብሔር ላይ ሲጮህ ሙሴ ምን ነው የምትጮህ? ምን ነው ሲለው በትርህን የምታነሳ ባህሩ ይከፈላል። አይ ምንድነው የሚያስጮህ? እስከ ዛሬ እኮ የመጣኸው አንተ አይደለም። ይሄን ህዝብ የመራኸው እኮ አንተ አይደለም። በፈርዖን ላይ ያ ሁሉ መቅሰፍት የወረደው በአንተ አይደለም። ምን ነው የሚያስጮህ? አትጩህ፣ በመጮህ አትመን እና በትሩን አንሳው አለ። እሺ ብሎ በትሩን ሲያነሳው እግዚአብሔር አነፈሰበት ባህሩ ላይ። እኔ ባሪያ ከሆንኩ አይደለም ድል አይ መላእክቶች ተሰብስበው አንተ ባሪያ አይደለም ቢሉ የሰውየው ፎስ ሊቀር አትጨምርበት። ያንተን ቅመም አትጨምርበት። ጥፋ ስትባል አንተ ጥፋ ነው እያለ ያለው እግዚአብሔር። አንተ አታቆጥቁጥ እያለህ ነው ያለው እግዚአብሔር። ሁሉን
በእኔ አድርገው እያለ ነው እግዚአብሔር። በእኔ ችሎታ ውስጥ ተደበቅ እያለ ነው እግዚአብሔር። አይ እንዲህ አይነት ጥያቄ አትጠይቁ። ገብታችኋል? ጌታው ዛሬ እዚህ ቢሮ ስገባ ልጅ መሆኔንማ ታሳየኛለህ። መጀመሪያ ከመግባትሽ በፊት ልጅነትሽን የምታወዳድርበትን ነገር ወቂ። ከዛስ ገብተሽ ገና ምንድነው ቀበሌም አይግጠምሽ ምንድነው ከ15 ቀን በኋላ ነው አይደለም እኮ ሴትየው ስራ ቦታ ነው። ከዛ ስትመለሽ ምን እያልሽ ትመለሽ? እኔ ልጅ አይደለም መቼ አይደለሽም ማለት መጀመሪያም እኮ ከቀበሌ ጉዳይ ጋር ልጅነትሽን ያወዳደርሽው ራስሽ ላይ እሱ እኮ አላወዳደረ። ኢየሱስ ክርስቶስ መስቀል ላይ የዋለው እኮ ቀበሌ ስትሄጂ ቧንቧ እናስገባልሻለን የሚል ፊርማ እንዲፈርሙልሽ አይደለም። ልጅ አርጎ ይቀበልሽ እኮ ነው መስቀል ላይ የዋለው። እንዴ ተው እንጂ ሸማቾች እጄ ዘይት ከለከሉኝና እኔ ልጅ አይደለሁም። የሸማቾች ዘይት መጥፎ ስለሆነ ይሆናል የተከለከሉሽ። ማን ያውቃል? አይ እኛ እየኖርን ስለሆነ እናወዳድራለን። እኔ ስጋት የለኝም በእግዚአብሔር ነው። የእውነቴን ነው የምነግራችሁ። እኔ እዚህ ከተማ በጣም ከተረጋጉና እግዚአብሔር ላይ ካረፉ ሰዎች መካከል የመጀመሪያ ሰው ነኝ። ምንም አይነት ፍርሃትና ስጋት የለኝም። አንዳንድ ጊዜ ደግ የሚባሉ ሰዎች ከቅርብ ጊዜ በኋላ ለአንዳንዶች ይናገራሉ። ከቅርብ ጊዜ በኋላ በእንትና በኩል ሰልፍ ይመጣብኛል አለ። ትንሽ ጊዜ ቆይቶ ይመጣል። በአገር ሰላም እየደወለ አማኒ እንዴት ነህ? ደህና ነህ? ምን ጎደለ? ምን ላግዝ ምናምን የሚለው ሰውዬ ከ15 ቀን በኋላ የሚያመጣውን ሪፖርት አውቀዋለሁ ነው አንብቤዋለሁ። አሁን ቀጣይ እንትና ነበር። አሁን ደግሞ ተረኛው እንትና ነው። እግዚአብሔር አሳልፎ እንደሚሰጥህ በማመን አንተ እየኖርክ እግዚአብሔር እንዳይኖር እየከለከልክ ምን ማሸነፍ ፈልጋለህ? አሳያታለሁ እያልክ አሳያለሁ እንዴት ትኖራለህ? ተው። ከነኩም የሚነኩት እግዚአብሔርን ካከበሩ የሚያከብሩት እግዚአብሔርን ተው። ይሄን ገራችሁ ነህምያ ቅጥሩን ልሰራ በተነሳው ጊዜ አለ ነገ እንቀጥላለን። ጦቢያና ሰንበላት ሰፈርና ይሉኛል አለ። እኔ ከቅርብ ጊዜ በኋላ እቺ አመት መዝጊያ ላይ እየደወሉ እናገኝ የሚሉኝ ሰዎች ነበሩ። ያገኙኛል፣ አድክመው ይሸኙኛል። ልክ ይሄ አዲስ አመት ሲመጣ ቀጠሮ ነበረ ልንገናኝ። ሲሪየስ ጉዳይ ነው። ጌታ ምን አለ? ወደ ጦቢያና ሰንበላት አመጣ። ምን ትሰራለህ አለ። እና ሰፈር እንውረድ እኮ እያሉ ነው አለ። ነው እንዴ? ለካዴ ትህትና ነው ያልኩት ሰፈር መውረድ። አሁን እነዚህ ሰዎች ቀጥሮን ጠፋ ቢሉ ይሄ ትዕቢተኛ ሰውዬ ቢሉ እኔ ሰፈር መውረድ እንደሆነ የመከረኝን እግዚአብሔርን ትሁት ልሁን ብዬ ነው ልወርድ ነው። ምን እንዳለ ታውቃላችሁ? ብርቱ ስራ አለብኝ አልኳቸው። ብርቱ ስራ ሻይ እንጠጣ እኮ ነው ያለ። አይ አልጠጣም። ምን እናንተ ከፈለጋችሁ ደቢ ራሳችሁ ለመኖር አትሞክሩ። አያችሁት? ያ ሰው አያችሁት? በሳምንቱ ለቀን የጾመውን ሰውዬ እቤት ውስጥ እያለ ድል ፈንታ አልሰጠው። እኔ በህይወት የምፈራው ይሄን ነው። በነገራችን እያገለገሉ እዚህ ቆሞ በሳምንት 7 ቀን የቆምኩ እዚህ ከዛ እግዚአብሔር ሂሳብ ሲሰራ ሂሳብ የሌለው ሰው መሆኑን እንደምፈራ ውጭ ሆኜ አልፈራም። ባላገለግል ባልመጣ አልፈራም። እያገለገሉ እግዚአብሔርን ልብ አለማሳረፍ ነው የምፈራው።
ሁለት ቀን እየጾመ አስራቱን እያወጣ እግዚአብሔር ሊሰማው አልወደደም። እግዚአብሔር ልቡ ከአጥር ውጪ ላለ ሰው ተሰጥቷል። ይሄኛውን ሰው እግዚአብሔር ያየዋል፣ እየሰማው አይደለም ያየዋል። ልቡ ግን እግዚአብሔር፣ ሐሳቡ ግን እግዚአብሔር ውጪ ባለው ሰው ጽድቅን አልብሶ ሸኘው አለ ጌታ። እግዚአብሔር ተቀበለው አለ ጌታ። ብልጦቹ አንድ ሰውዬ ሲናገር ምን አለ? በዘመኔ አለ እዩኝ ያሉ ሰዎች ወርደው መደበቂያ አጥተው ይቻላል። በጣም ትምክተኞች ነበሩ። መደበቂያ አጥተው ኮፍያ አድርገው ሲደበቁ አውቃለሁ። እዚህ ግባ የማይባሉ ተራ ሰዎች ተነስተው ይቻላል። ሐና ይሄ በደንብ የገባት ሴት ናት። ተርበው ነበሩ፣ ጠግበው የጠገቡት እንጀራ አጡ አለች። ሽፍታ አረገ ላይፍ። አትታበዩ፣ በኩራት አትናገሩ። መካኒቱ 7 ወለደች። ብዙ የወለደችው ደከመች እና በኩራት እግዚአብሔር አዋቂ ነው። ተውለት። የምትጠብቁ ሰዎች በእግዚአብሔር ኃይልና ጸጋ እየጠበቃችሁ እንዳለ ይሰማችሁ። የደረሳችሁ ሰዎች የደረሳችሁት በእግዚአብሔርና ኃይል ጸጋ እንደሆነ ይሰማችሁ። በእናንተ ሰዋዊ መንገድ፣ በእናንተ የሕያውነት መንገድ የደረሳችሁበትን ለዩ። የክርስቶስን የመስቀሉን መንገድ ለዩ። ቅድም አንድ መዝሙር ስንሰማ ነበር አይደል? እዩት ኢየሱስን መስቀሉ ማማሩ፣ ለተመራመረ ብዙ ነው ሚስጥሩ። መርምር በመስቀል የተዘረጋልን መንገድ። እግዚአብሔር የተባረከ። ትንሽ ነገር እግዚአብሔር በዚህ ደካማ ሰው ወደ ህይወታችሁ ጨምሯል። ለአስተማሪ መንፈስ ቅዱስ ክብር እንስጣ።